እዚህ የፕራይመሪ ፒስተን ላይ ያለው ሲል ፌል ቢያደርግብን እኛ ፕሬስ እናደርግ ዘይቱ ኖርማሊ ምንም አይነት ፕሬሸር ዲቨሎፕ ላይ ያደርግልን ይችላል ምክንያቱም በሲሉ በኩል እያለፉ ስለሚመጡ ማለት ነው ልክ የፒስተን ዝም ብሎ እንደገባ የፕራይመሪ ፒስተን ዝም ብሎ እንደገባ ሰከንደሪ ዳና ከሆነ ሰከንደሪ ስራውን መስራት ይችላል ማለት ነው ፒስተን 1 ፌል ቢያደርግ ፒስተን 2 ስቲል ኦፕሬት ማድረግ ይችላል ፒስተን 2 ደግሞ ፌል ቢያደርግብን ፒስተን 1 ኦፕሬት ሊያደርግ ይችላልና ከሁለት አንዳቸው ፌል ቢያደርጉ አትሊስት በአንደኛው እንዲሰራ ኦፕሬት እንዲያደርግ ይሄ ህግ ጸድቋል ማለት ነው በውስጣቸው ሁለት ፒስተኖችን ተጠቅመው ወይም ደግሞ የታንደም ማስተር ሲሊንደር አይነት ዲቨሎፕ እንዲሆኑ ህግ ወጥቷል ማለት ነው ስለዚህ እዚህ ላይ ፒስተኑን ፌል ቢያደርግ የሬሩ የሰከንደሪ ይሰራል የሰከንደሪ ፌል ቢያደርግ ደግሞ ፕራይመሪው ኦፕሬት የሚያደርግበት ሚንስ ይኖራል ማለት ነው እዚህ ሃይድሮሊክ ብሬክ ሲስተም ላይ እንደምናውቀው እንግዲህ ሌላ ቡስተር ብለን የምንጠራው አለ ማስተር ሲሊንደሩ ከሚታሰርበት ፊት ለፊት በኩል ትልቅ ክብ ቡስተር ብለን የምንጠራው ኮምፖነንት አለ ይሄ ኮምፖነንት ዋነኛው ጥቅሙ ለኛ የሚሰጠን ጥቅም ምንድነው ብሬካችንን በትንሹ እንኳን ገፋ ብናደርገው ያ ፎርስ ተባስቶ እዚህ ማስተር ሲሊንደር ላይ ያሉትን ፑሽ ሮዶች እንዲገፋና ቶሎ ብሎ አክሽን እንዲወስድ የሚረዳን ኮምፖነንት ወይም ደግሞ ፓርት ነው ማለት ነው ስለዚህ ስሙ ቡስተር የሚያደርገው ቡስት የሚያደርግልን ምን ነው እኛም አፕላይ የምናደርገውን ፎርስ ይሆናል ማለት ነው ስለዚህ እዚህ ቡስተር ላይ ሁለት ክፍሎች አሉ አንደኛው የቫኪዩም ቦታ ይሆናል ቫኪዩም የሚፈጠርበት ቦታ ይሆናል በስተ ቀኛችን ደግሞ ያለው እዚህ ጋር ያለው ክፍል ደግሞ ይሄ አትሞስፌሪክ ኤር የሚገባበት አፕላይ የሚሆንበት ክፍል ይሆናል ማለት ነው ይሄ ኖርማሊኛ ብሬክ ሲስተሙን አፕላይ ሳናረገው ይሄ የመጀመሪያው ሴክሽን ሙሉ ቫኪዩም ይሆናል ይሄ እዚህ ጋር ያለው ደግሞ የአትሞስፌሪክ ሳይድ ደግሞ ያለው ይሄ በተወሰነ መልኩ ቫኪዩም የሚሆን ይሆናል ማለት ነው ለክኛ ብሬክን መርገጥ ስንጀምር በዚህ በኩል ኤር ወደ ውስጥ እንዲገባ ያደርጋል አየር ወደ ውስጥ እንዲገባ የሚያደርግልን ይሆናል ማለት ነው ሁለቱን ክፍሎች ይሄ ቫኪዩም የሆነው ቦታና አትሞስፌሪክ ኤር የሚገባበት ቦታ ላይ ሁለቱን ቦታ የሚከፍልልን መሃል ላይ አንድ ዲያፍራም ብለን የምንጠራው ክፍል አለ ይሄ ዲያፍራም አንድ የጎማ ባር ያለው ተጣጣፊ የሚታጠፍ የሚዘረጋ ኢላስቲክ የሆነ ጎማ ይኖራል እንዲሁም ደግሞ በተጨማሪ የዲያፍራም ፕሌት ይኖረናል በብረት የተሰራ የዲያፍራም ፕሌት ይኖረናል ለክኛ ብሬካችን አፕላይ ስናደርግ የአትሞስፌሪክ ኤር የሚገባበትን ቻምበር አየር መግባት ሲጀምር እዚህኛው ከፊት ለፊት ያለው በማስተር ሲሊንደር በኩል ያለው ክፍል የቫኪዩም ክፍል ስለሆነ ቶሎ ብሎ ያንን ፎርስ እኛ አፕላይ ያደረግነውን ፎርስ ወደ ፑሽ ሮዱ ትራንስፈር የሚያደርግልን ይሆናል ማለት ነው ስለዚህ ኖርማሊ የቡስተር ኦፕሬት የሚያደርግበት ሜካኒዝም ይሄ ነው እኛ ብሬክን አፕላይ ስናደርግ አየር ይገባል ያ አየር ሲገባ ከፊት ለፊት በኩል ቫኪዩም ስፔስ ስላለ ያ አየር ቫኪዩሙ ላይ ተጽዕኖ በመፍጠር ምን ያደርጋል ቶሎ ብሎ ያንን ፑሽ ሮድ ተገፍቶ እንዲገባ የሚያደርግልን ይሆናል ስለዚህ ኖርማሊ ፓርቶቹን ራፍሊ ብንመለከት እዚህ ጋር ሁለት ስክሩዎች አሉ እነዚህ ስክሩዎቹ ከመኪናችን ጋር የሚታሰርበት ብሎኖች ይሆናሉ ማለት ነው በነት የሚታሰርበት እላዩ ላይ እዚህ ጋር ጎማ ይኖራል ቡት ይኖራል ይሄ ደግሞ ወደ ውስጥ ቆሻሻ አዋራ ምናምን እንዳይገባ የሚከላከልልን ይሆናል ከዛ እዚህ ጋር የፔዳል ፑሽ ሮድ አለን አንድ ፑሽ ሮድ እዚህ ጋር የፔዳል ፑሽ ሮድ አለ ከፔዳል ፑሽ ሮዱ ቀጥሎ ደግሞ መሃል ላይ እዚህ ጋር ቅድም ያወራናቸው ዲያፍራም እና የዲያፍራም ፕሌት እዚህ ጋር እናገኛለን ትልቅ ኮይል ስፕሪንግ የምናገኘው ይሆናል ይሄ የዲያፍራም ሪተርን ስፕሪንግ ይባላል እኛ ፔዳላችንን እግራችንን ከፔዳሉ ላይ ስናነሳ ያ ዲያፍራም ተመልሶ ወደ ነበረበት ቦታ እንዲመለስ የሚያደርገው ይሄ ስፕሪንግ ስለሆነ ይሄ ዲያፍራም ሪተርን ስፕሪንግ ብለን እንጠራዋለን ከፊት ለፊት ሙሉ ለሙሉ የማስተር ሲሊንደራችን ይኖራል እዚህ ጫፍ ላይ ደግሞ የማስተር ሲሊንደር ፌስ ያደረገበት ቦታ ላይ ደግሞ የቫኪዩም ቼክ ቫልቭ ትኖራለች ማለት ነው ስለዚህ እኛ እዚህ ጋር ብሬክ ፔዳላችን ወደ ውስጥ ስንረግጥ አየር በኤር ፊልተር በኩል አድርጎ እዚህ ጋር ፊልተሮች አሉ በሱ ፊልተር በኩል አድርጎ ወደዚህኛው ቻምበር የሚገባ ይሆናል ማለት ነው
ልክ አየሩ እዚህ ሴክሽን ላይ መግባት ሲጀምር እንዳየነው እዚህ ጋር አሁን ሁለቱም ተመሳሳይ ከለር ነው ያላቸው። ጎልደን የሎ ከለር ያለው ቫክዩም የሆነ ቦታ ነው። ቀዩ ደግሞ አትሞስፌሪክ ኤር ያለበት ነው። ስለዚህ አትሞስፌሪክ ኤር እዚህ ድረስ አለ። እንደምንመለከተው እዚህ ድረስ የአትሞስፌሪክ ኤራችን አለ። ከዚህኛው መልስ ግን በተወሰነ መልኩ እዚህ ጋር ያለው ቻምበር በተወሰነ መልኩ ይሄም ቫክዩምድ ነው። ለኪኛ ብሬካችንን አፕላይ ስናደርግ ይሄ ፑሽ ሮድ ወደ ውስጥ ይገባል። ልክ ሲገባ አየር በዛው በዚህ በፊልተር በኩል ያደረጉ አየር ይሄንን ቻምበር መሙላት ይጀምራሉ። ያ አየር ግፊቱ እዚህ ጋር ያለው ሴክሽን ሙሉ ቫክዩምድ ስለሆነ ኮምፕረስድ ሆኖ የማስተር ሲሊንደር ፑሽ ሮዳችንን ወደ ውስጥ እንዲገፋና ይሄንን ብሬክ አፕላይ እንዲሆን የሚያደርግልን ይሆናል ማለት ነው። ስለዚህ የኛን አፕላይ የምናደርገውን ፎርስ መልቲፕላይ የሚያደርግልን አትሞስፌሪክ ኤርን ወደ ውስጥ በማስገባት የቫክዩም ኤሩ ቶሎ እንዲሸነፍና ቶሎ ያንን ፎርስ ትራንስፈር እንዲያደርግ በማድረግ ነው። ይሄንን ቡስት የማድረግ ስራ ወይም ደግሞ የኛ አፕላይ የምናደርገውን ፎርስ መልቲፕላይ ማድረግ ስራ የሚሰራልን ማለት ነው።